አንተ ደጎ ሳምራዊ እለፍ በመንገዴ በኢያሪኮ ላይ ጥሎኛል ወንበዴ ነፍሴን ወደ ጽኑ ሞት ተቃርባለችና ያለ መድኃኒት ክርስቶስ ቶሎና ኢየሱስ ቶሎና። እኔ በሌዘር ነበር የተመረኩት። ፋብሪካ የተወሰነ አመት ሰራን ከጓደኞቼ ጋር ማለት ነው። ከዛ በኋላ ተደራጅተን አንድ ላይ ቃሊቲ ቦታ መንግስት ሰጥቶን እየሰራው ነበር። በዚህ መሀል ነው ያመመኝ። ይሁነውን ይሄው ነው በቃ እኛ የምናውቀው ነገር የለም። ሕክምናም አልተደረገለትም። አንድ ጊዜ የሆነ ሐኪም ቤት ሄዱ ነበረ ምንም የለበትም አሉ። እኔ አሁን ተመሬት አናነሳው ዝም ብዬ በጀርባው አስተኛውና አስደግፌ እንደዚህ እሱን ወገቤ እንደውጥ ስሚል ድረስ እሳቸው ይው ብርቱ ናቸው። እግዚአብሔር ይረዳቸው። እንግዲህ እሳቸው አሁን በዚህ ሰዓት እሳቸው ራሱ የሚረዱበት ጊዜ ነበር። መቼም እግዚአብሔር ቋጥሮ አስክሬኑ አልመጣልን ተመስገን። ስደክም እንደማምናጭከው እውነቴ ነው የምልህ ወገቤ ስብርር ሲል አረ በእናትህ ፈርዳኝ አረ እንደዚህ በል ስጮህበት መልሼ ዞር ብዬ አለቅሳለሁ። ወይኔ ስንት ጓደኞቹ ስንት ሰርቶ ሲገቡ አምጣው ነው እንግዲህ ካመጣው የሚመልሰው ማለት ነው እንጂ ምንም ማድረግ አይቻልም። አባቱም እናቱም ያቅም ያሳደግነው እኛ ተቃርባለችና ያለ መድኃኒት ክርስቶስ ቶሎና ኢየሱስ ቶሎና። ማረኝ 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 በመኪያዬ አርጅቻለሁና ኃጢአት በዝኩዬ ኃጢአት በዝኩዬ። እኔ አሁን ያለሁት ልኳንዳ 04 ስሜ ሙርጋት ጎዳነኝ ውመናው 7 ቤት ነኝ የተወለድኩት። መቼም የእንጀራ ነገር ማይወስድ ቦታ የለም። በቃ ተዛም መጀመሪያ ትዳር ይዤ ያለው ተትዳር ምንም በቃ እንትን ብዬ ተፋትቼ ወደዚህ መጣሁ። አሁን ወደ ነገር ሲሆን መቼም የሴት እድል ብዙ ነው። ልጁ አልመቸን ሲለኝ ትቼ ወደዚህ መጣሁ። እዚህ መጣሁ በቃ እግዚአብሔር ይመስገን። ይኸው እኔ አሁን ንገርህ አይደለም እኔ ማወሸትን ሳይሆን እኔ ታልወል ለምን ነገው የተሰሙ እንዳታዘቡኝ ደግሞ እሱም ወራኑ እንዳይነካብኝ ማለት ነው። እኔ አሁን ልጅ ሆኖ ሕፃን ሆኖ አባቱም እናቱ ሞቱ የሱ ማለት ነው። አባቱም እናቱ ሕፃን ሆኖ ያቃቸው የሁለት ዓመት ልጅ ሆኖ ነው የሞቱ። ለምን ነገው የተሰሙ እንዳታዘቡኝ አሁን አምጥቼ አሳደኩ። ይሄ በቃ እስከ 8 ገጠር ወንድም ያስተምረው ተዛ ከተማ መጣ እዚህ ተማረ። ጠባዩ እንደምታዩት ነው። እውነት በሽታን ባይዘው አይናገርም ድምጡ አይሰማ ይሄ ልጅ በቃ ያም አሁን አለምልህም እኔ ራሴ ልጅ የለኝም። ራሴ አልወለድኩም ልጅ የለኝም። ለምን የወንድምም ልጅ የእህትም ልጅ ነው ተተባረከ ምን ያደርግልኛል። አንወነ ትዳር የመጀመሪያ ትዳር ታጥቃናል ሁሉ ወንድ እሱ ይመስላል። በቃ አስጠልቶኛል። ብዙም ይሄ ስራ ስሰራ ብዙም አልፈልግም። ልጆቼ ማሰብሰብ ማሳደግ ይሻለኛል ብዬ በቃ ተኩ። አልፈልግም ትዳር አጥቼ አይደለም ግን ይሄ ሞትን ልጅ ላሳደግ እንዴ ባለኛ አቅም በተቻለኛ አቅም ትምህርታቸው ይማሩ። ይሄም ትንሽ ያለ ተገጠር አባትዮ ገጠር ነው በጻነቱ መጣ። እሱ አሁን የብቻው ነው እሱ ህፃነቱ አመጣ እዚህ ተማሩ። እግዚአብሔር ይመስገን ልጅን ሆኖኝ እኔ እግዚአብሔር የተመሰገነ ይሁን እንደራሴም ልጆች ናቸው ልጆቹ አንሆነልኝም። ይሄ አበባ ባበላለው አደርሳለሁ ስል ይሄ በበሽታ ተያዘብኝ እንጂ ተልጅም በላይ ነው። የተሰባበረው አጥንቴ እንዲጠገን በምህረትና በቸርነት የቀና መንፈስን አዲስ በልቤ ውስጥ
ነፍሴ በእሽታ በተስፋ ትለወጥ በተስፋ ትለወጥ። እኔ ሰውነቴን ዝም ብሎ እንትን ብሎ አንድ እጄ ጀመረኝ። አንድ እጄ መድከም ጀመረ። ከ5 ዓመት በፊት ማለት ነው። መጀመሪያ ሕክምና ሄድኩኝ። ምንም ነገር እንትን አለ ሊሰጡኝ አልቻሉም። ጸበል ሄድኩኝ። ጸበል ናዝሬት ሄድኩኝ። ጸበል ከዛ በኋላ በግል ፊዚዮቴራፒ ጀመርኩኝ። ፊዚዮቴራፒ ሲሰራ ይሻል ነበር። 1 ዓመት ከምናምን ፊዚዮቴራፒ በሳምንት አንድ እየተሰራ ቆየው። እዛ ቃሊቲ ነበርኩኝ። አሁን አቅም ማጣት ሲመጣ እየደከመኝ መጣ። አባቱም እናቱም አያውቅም። ያሳደግነው እኛ ትላንት ራሱ ስትጠይቀኝ ስንተኛ ልጅህ ነው ስትለኝ የመጀመሪያ ልጅ ያልኩ ለምን እሱ አንድ እንዳይከፋብኝ ሁለተኛ ውስጡ እንዳይሰማ ብዬ ነው። ግን ወሬ አይደበቅም። በአጋጣሚ ብትሰሙም እንዳታዘቡኝ ነው። እግዚአብሔር ዓላማ አለው። የሙታን አምላክ ይሄ ተስፋ አዘዘለት። እስካሁንም በባዳ ተስፋ በባዳ ወኪል በራሴ አይደለም በእግዚአብሔር ኃይል ነው የረዳኝ ነው ያለሁት እንጂ አሁን 4 ዓመት ይላችኋል ያለፈ ጥንቀት 4 ዓመት አልፎ 5ኛ ዓመት ነው የያዘው። ማረኝ በመኪያዬ አርጅቻለሁና ኃጢአት ጎስቁዬ ኃጢአት ጎስቁዬ። አንድ ጊዜ አንድ እጄ ይስላል፣ ወገቤም ደግሞ እንትን ስራ ብዛት ነው ብዬ ዝም አልኩት። እኔ መጀመሪያ ማለት ነው የስራ ተጽዕኖ ይሆናል ብዬ ዝም አልኩኝ። እዛ እየባሰ ሲሄድ ነው በቃ ወደ ሐኪም ቤት ሄድኩት። እዛ ሐኪም ቤት ደግሞ ማስታገሻ ምናምን ነበር የሰጡኝ። አልትራሳውንድ ትነሳለህ ምናምን ብሎኝ ነበረ። በዛን ጊዜ እኔ ጸበል ሄድኩኝ፣ ናዝሬት ማለት ነው በወቅቱ ጸበል። እዛ እየባሰ መጣ። አሁን ነው አንድ ፊዚዮቴራፒ የሚሰራኝ ሰውዬ ፓርኪንሰን ነው እንደዚህ የሚያደርገው አለኝ። ነርቭ ይሉኝ ነበረ መጀመሪያ። ምንም ጽድቅ አልሰራው በሕይወት ዘመኔ በሕይወት ዘመኔ። አሁን ይኸው እኔማ ስራው የተውኩት ቆይተዋል። ያንበሱ ሆኜ ይሄ በሰዎች ገባ ታናነሱት አይነሳም ታላጎረሱት አይጎርስ። በቃ ስራው ጦሴ ብዬ ስል በአንድም የቤት ክራዩስ እንዴት ሆናለሁ ስልም ሳስበው እግዚአብሔር ቴትም ያዝልኛል የቤት ክራዩ። በቃ የቤትን ክራዩ የቤተ ክርስቲያን በጎ አድራጎት ጠበሉን ወሰዱልኝ። አሁን ጥር ላይ ጠበል ይሄ ጥንቀት ገና ላይ ጠበል ነበርኩ ሀያት መድኃኔዓለም። እንደዚህም ታላስበው ሰው ነግረዋቸው መጥቶ ጠበል ወሰዱልኝ። በዛም በጠበል ሀያት መድኃኔዓለም አካባቢ በጸበልን በቃ ቆርቆሮ በቆርቆሮ ስለሆነ በጣም አሳለው በጣም እጁ ቅጥቅጥ ያለ ወር 15 ቀን ነው የተቀመጥነው። በጣም ሲያመው የአንደኛው ባል ሊጠይቀን በሳምንት የሰራተኛም ያን በመሳለን ነው ጠበል ቢወስዱት በእግሩ አይሄድም። በቀን 150 ብር የታሰበ ሰራተኛ በመሰላል ነው የሚወስዱት። ታዛ ሊጠይቁን ሄዱ። ሲሄዱ ያስለዋል እጁ ቅጥቅጥ ያደርጋል። በቃ ሰውየው ሰፍሰፍ አለ። ሞቼ ልገኝ ትቼው አልሄድም። ዛሬ ጦር ኃይሎች ሆስፒታል አስገባዋለሁ ራሴ ያሳክመዋለሁ የትም አይባልም ብሎ በጣም እግዚአብሔር ባርከው ይዞ አመጣልኝ። ተጠበል ቦታ ጦር ኃይሎች ሆስፒታል የግል ሆስፒታል አስገባ። ተመረመረ፣ ሽንት ደም ምናምን ተመረመረ፣ ተወገቡ በላይ ተመረመረ። ምንም የተገኘ ነገር የለም። 14,000 ብር በምርመራ ወጥቶ በቃ የልጆቹ ማረግ ያሳየው ማያቀው ባዳ ሰውየው ነው። በቃ ይዘን ትንሽ መልሶ ጠበሉን ቦታ ይሄድ ሲባል አይ ገደል ስለሆነ ያም ብርዱ ምኑ ፈርቶት የተወሰነ ጊዜ ቤት ልግባ ወይም ሰውነቴም ላንቀሳቀሰው በቤት ሊሻለኝ ይችላል ብሎ ተነስተን መጣ።
ከዛ ይኸው ቤትም የተጠመቀ ምንም ያለ ይኸው ፈጣሪ እሱ ያውቃል እስካሁን አስቀመጠን። መፍትሄው ሕክምናና ፊዚዮቴራፒ ነው ያሉኝ። አሁን ክረምት ሲገባ ደግሞ ቅዝቃዜ አይፈልግም። አሁን በዚህ ሳምንት ክረምት ከገባ ጀምሮ ደግሞ እየባሰ እሳቸው እኔ ያው እስከማያውቃቸው ያው ብቻቸው በነበረ የሚኖሩ ለፍተው እንደዚህ ገበያ እየተሯሯጡ ብቻቸው ናቸው። ልጅ የላቸውም። ያው የሚጦራቸውም እሱ ነበረ። ታሟል እና አሁንም ድረስ ያው እሳቸው ናቸው ያሉ ቤታቸው። የሚረዳቸውም የለም። እሱ ነበር አንዳንድ የሚረዳቸው። እሱም ታሞ ይኸው በእሳቸው ወደቀ። ያው የሚያስታመሙም አሁን እሳቸው ናቸው። እሱም ይሄን ያክል የሚረዳው ሰው የለም። ካልሰራው በሕይወት ዘመኔ እኔ ብዙ ፈተና የደረሰብኝ ሰው ነኝ። ብዙ ፈተና እውነት ብዙ ፈተና በቃ ሰው ሆናለሁ ስል ወደ ኋላ አንዳንዴ ውሃንተህ ያስጠቃሃል። የሰራሁትም አመት ሆኖ እንኳን በድሮ ሳታውና በአሁን ሰዓት ምን አይነት ቤት ብልጽ ብሆን ምን አይነት ቤት ገዝቼ ነው ነበር። ወደ ቀጨኔ ሰራ ነበር። ጠጅ ቤት ምግብ ቤት ማለት ነው። የጠጅ ቤት ምግብ ቤት ሰራ ሁለት መጀመሪያ ሩፋይን ነው ያዘው ጠጅ ቤቱ። አሁን በዛ ሰዓት መጀመሪያ የሰው ቤት ነበርኩ። ተሰው ቤት ወጥቼ ሲሳይ ጠጅ ቤት ይዘዋል ሲባል ምግብ ቤቱ የኔ ስጠኝ አልኩት። እሺ ብሎ ያንበሱ ጠጅ ቤቱ ተከራይቶ ምግብ ቤቱ እኔ ተከራየሁት። ሲሳይ ማን ነው? ይሄው ዘመዴ ነው ያልኩ። ይሄ አሁን ያ ምግብ ቤቱ የሰራው በዛም ወደ ቀጨኔ ቅርንጫፍ ከፈተ። ሁለተኛ ሲከፍት የዛም ስጠኝ አልኩት። የዛም ይዤ ሁለቱም ቦታ እመራለሁ እሰራለሁ። ኑሮም ደህና ጊዜ ነው በዛ ሰዓት። እቃም በቃ ያቀረብኩ ሩፋይን ሰራተኛ አስገብቼ የቀጨኔው ተዘመድን ጋር ወዲሁ ወዳም ያልኩ ያስራ አሰራለሁ። ደህና ስራ እሰራለሁ። ይሄ ልጆቼ ማስተምር ያም ያስተምረዋለሁ። ወደ ቀጨኔ እንትን ቀለመ ወርቅ ይማራል። ያም ተገጠረ መጣ። በስነ ስርዓት ኖሮ ስኖር የመጨረሻ ያጠጅ ቤቱ ልቀቁ ተባለ። ሁለት የዱባለች ይሄ አዲሱ ገበያ ልቀቁ ሲባል ለቀቀ። ወደ ቀጨኔ ተጠቃለለ። ሲጠቃለል የዛ ምግብ ቤት አጠነክሬ እሰራለሁ። ብሰራም በደንብ ነው በቃ መሰራው። እሳቸው ያው ብርቱ ናቸው። እግዚአብሔር ረዳቸው። እንግዲህ እሳቸው አሁን በዚህ ሰዓት እሳቸው ራሱ የሚረዱበት ጊዜ ነበረ። ያው ፈጣሪ አቅም ሆነዋቸው እሳቸውን እሱንም እያስታመሙ እንስተውም ያው ራሱም አይችልም። ብርቱ ናቸው። እግዚአብሔር ረዳቸው። እንደው በጣም ነው የእሳቸው ነገኛ ያው ከምንለው በላይ ነው። እግዚአብሔር ይመስገን። እና ያው ወጣ ገባ እያሉ ያጎረሱም እሳቸው አንስተውም ያስተኙ ነው። ጎበዝ ናቸው። ጌታ ይወዳቸው። እንደው እግዚአብሔር ይወዳቸው። መንፈስህን ከኔ ላይ አትውሰድ፣ በንስሐ ድኜ በተስፋ እንድናምድ አቤቱ ንጹሕ ልብ ፍጠርልኝና በደስታ ልስክር በፍቅር ልጽናና በፍቅር ልጽናና። ይህ በቃ ይህ ስጋ ወጥ ሳንዱች አይቀር ምን ልበልህ በቀን ተመቶ ዳቦ በላይ ነው ሳንዱች የሚሰራ። ቀይ ወጥ ቅቅል በግራሱ አሳርዝ ነበረ ተመድቦ። ያ ሁሉ አምኜው ስጋዬ ነው። እኔ እንግዲህ ሲያያኝ እንግዲህ በቃ እውነትም አዝኖልኝ ይመስለኛል። አባት የለሽ እናት የለሽ ታይ ብር አታጥፊ ያለ በቃ እንደ ምክር እንትን ይለኛል። ያም ሁኔታ ያየ ብር በጣም እንግዲህ አንተ መጣል እንትን የቸገረኝ ያለን ታለ አልሰስትም። በቃ አይቶ አንቺ ዝም ብሎ ነው እኮ ምትሰሪ ታይ ብር አታጥፊ። እኔ አሁን ጠጅ ቤት የሰው ቤት ነው ልቀቅ ቢሉኝ ብታው ወደ አገሬ ገብቼ በልጆቼ ትዳር አለው ገጠር ተልጆቼ ተባለቤት ይቀመጣለሁ። አንቺ ወይም እናት አባት የለሽ ሄደሽ ወንድምሽ ምስጥ ነው እንዴ እንትን ምትይ፣ ስለዚህ ብር አታጥፊ ብር ታበካከኛለሽ ሲለኝ ታዲያ ዘመድ ሲመጣ መቼም ምግብ አይሰሰትም ምንድነው የምትለኝ ሲሳይ ስለው ታጠፋለሽ ብር እቃማ ምን እገዛለሁ አንድ እቃ የገዛሁት የለኝም፣ ግን ዘመድ ሲመጣ የራባው ሲመጣ ግዴታ ነው። በቃ ያ የተረፈው ብሩ የሁለቱም ቦታ
ውቅብ ገባ። በዛ ብሩፋዩን በዛ በሁለት እጅ በሳምንት 500 ብር ውቅብ 1000 ብር ነው የሚጣለው በሳምንት። ያው ውቅብ ይደርሰኛል። ምን ይድረሰኝ ምን አንድ ሚሪንዳ አልጠጣሁበትም። እሱ ይቀበላል፣ ባንክ ቤት ያስገባልኛል አላለሁ። ቡክ እንደሚያወጡትም እንደሚሆን ማላቀም መሮጥ ነው እንጂ ስራዬ። ታዛ ይሄ ያ ብር ሁሉም ጥጥ አድርጎ ይሄም ልጆች አልደረሱልኝ። እነዚህ ያክል ይመክረኝም የለም። አሁን ስጋዬ ነው እንግዲህ እህቴ የወለደችው እንግዲህ ቅርስ ነው። እንዴት ይሄ ጉድ ያደርገኛል ብዬ እኔ በቃ ታዛ የዛም ያለው ልቀቅ ተባለ። ለቀቅን ወጣን። በዛ ሰዓት እህስ ብሬ ስለው የእንደውም በቃ የምን ብር እንደዚህ ያሾፈኝ። አሁን ምን ያደርግልሻል? ምን ያለኝ የብር ነገር መጥፎ ነው፣ ያታልላል። ያ ብር ሰው ሳይሰማንም ዘመድ አዝማት ሳይሰማ እንደ ተቀበልከኝ እንዳስቀመጥከው ጓደኞች ሁሉም ያውቃሉ። የኔ ዕጣ የወጣ ቀን ተቀብለህ ቆጥረህ ነው በራስህ ነው የምታረገው። አንድ ሚሪንዳ እንዳልጠጣህ መሮጥ ነው እንጂ ተው። አንተ ልጆች አሉ ግፍ ይሆንብሃል። እኔ ልጄ ነው ብር ላቢ ስጠኝ ስለው በቃ ነገ ተነገ ወዳ ሲል ያ ብር ፍታርጎ በላ። አገሩ ገባ። ይሄው መጣ። እዚህም የተባለ እግዚአብሔር ይመስገን ስራ ጀመርኩ። ስራዬ እንደና የሰራሁ ያለሁ ምንም የጎደለብኝም አልነበረም። በጉልበቴ በያመኝም በላቢ አንስቼ ታከምኩም። ምንም ቢለኝ እግዚአብሔር ይመስገን ይሄው እንደና የሰራሁም የኖርኩ የቤት ኪራይ ከፍዬም የኖርኩ አጋጣሚ ሆኖ መቼም አትቅጣብኝ አይባልም ማለልኝ ነው እንጂ ወዴት ሄዳለው መሸሸጊያም የለኝ ምሕረት መጠጊያ ዋሻ ካልሆነች አላቅሟ እየታገለች ነው። እሷ ናት የምታስተኛኝም። አንድ ወንድም ያለ እሱ ሲመጣ ያነሳኛል፣ ወንበር ላይ ያስቀምጠኛል። ያው ተቻላቸው መጠን እንትን እያሉኝ ነው፣ እየተንከባከቡኝ ነው። የኢትዮጵያን ሕዝብ ቤቱ ይሙላለት። ይኸው ብርዳታ ሆነ በምን ሆነ ይሄ ልጅ ታሞ ይሄም ሳይሞት በአይናችን ማየት ቆንጆ ነው። አሁን አንድ ጓደኛው 6 ዓመት አምሮ የተማሩ ነው ወደ ሀና ማርያም አካባቢ ያለ እሱ መሰለኝ ሲደወል ስልክ ያነሳለት 1-2 ስልክ አለው የሱ ያነሳም ያለሰም። አሁን ያንድ ጓደኛቸው ሲጠ ወይ ምን ስንት ጊዜው ነው አልጋ ላይ የቀረ ቤተሰው ማላወቀ እንደዚህ ብሎ ተከራይቶ ባለ ቤት ነው በቃ እንደዚሁ በስቃይ ነው ያለው። እንደዚህ ሲሉት እሱ አሁን ቤቱን ሳሳየኛለህ ልምጣ ታዛ ተነስቶ ይሄዳል። ቤቱ ያለበት ቦታ አሳይቶት በቃ ሲገባ እብድ ሆኖ የኛ ያውቃል ልጁ የቤተሰብ ሁኔታ ያብሮ የተማር ቶሎ ብሎ ደወለ። ታዛ መቼም እግዚአብሔር ቋጥሮ አስክሬኑ አልመጣልን። ተመስገን ያው እሱ መጣኔ እንኳን ብር እሱ በህይወት ታየሁት። ሁሉም ነገር እርግፍ አድርጌ ታኩት። ከኔ ላይ አትውሰድ በንስሐ ድኜ በተስፋ እንድናምር። እሱ ነው ደግሞ ሌላ በሽታ የሆነው። የበፊቱ ነገር ስታስታውስ ሰውነት እንትን ሲል ያው አይምሮ ይጨነቃል። አላስብም ብትልም ታስባለህ። በፊት የነበርክበት ሁኔታና አሁን ያለበት ሁኔታ ያው አያምጣው ነው እንግዲህ። ካመጣው የሚመልሰው ማለት ነው እንጂ ምንም ማድረግ አይቻልም። ቤትም ውስጥ ይሄ እንትን ወጌሻ መጥቶ ወንድም የተገጠር መጣ ሊጠይቀው የሆነ ወጌሻ እዚህ ጋር ነበረ። እሱ ቀጥ ብሎ እጁ የለም እንደዚህ ታጥፎ ነበር። እጁ እንደዚህ ብሎ ነበር የሱ እጅ። በቃ ተነስቶ ሄዶ ምንም ሳይል የኔም ሳያማከረኝ ሄዶ ሰውዬው ወጌሻው ይዞ አመጣ። በቃ በቀን ቀን 1 ወር አክል ታሸ። ተዛ ወዲህ ያም በብርም ኃይልና ቤት መጥቶ ነው የሚያሻው። እዛም እስከ ማንኛም ያማቅም አልፈቀደ። እኔ ያን በሰብም እርዳታ በምኑም ነበረ። እስኪ በሳምንት አንድ ቀን ሰው አንዱ ይለኛል፣ አረ ሁሌ መታሸትም ያደክመዋል ተይ ሲሉኝ እሺ ብዬ በቃ በሳምንት 2 ጊዜ ወይም 1 ጊዜ ይሁን ብዬ ተመስገን
የባሰ ሰውነቱ ድቅቅ ይላል ሲሉኝ እሺ ብዬ በቃ ያመጁ ትንሽ ዝርጋለ እግሩም ያም ተነስቶ ሲያነሱት እውነትም በጣም አግኝቶበት ተመስከረም ጀምሮ ነው። አሁን ያለፈ መስከረም ጀምሮ ነው በቃ ሽባ አድርጎ ያስቀራው። ተዛ በፊት ደህና ነበረ። ሲያነሱት እኔ ሳነሳ ብድግ ይል ነበረ። አንስቼ ወንበር ላይ ያስቀምጠዋለሁ። ደጅም ይወጣል። ተዛ በፊት ማለት ነው። ተመስከረም 1 ጀምሮ በቃ አሁን ትልቅ ድንጋይ ማን ያንከባልለዋል? በቃ አሁን ተኝቶ ናነሳው እንደዚህ ሲል ድንጋይ ሆነብኝ። ምን ሆነሃል? ባንዴ ግራ ግብት አለ። በቃ ድንጋይ 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 ወገቤ ሊበጠስ። ልጁ ትንሹ ማን ነበረም ሌላ ቦታ የስራ ብሎ ሌላ ቦታ አጠቃላይ ገብቶ ነበረ። በቃ ድንጋይ እዛም እግዚአብሔር ይመስገን እንደዚህ ይሄ ስታሆን እግዚአብሔር አስቀመጠ። አሁን ሆነ። እግዚአብሔር ይሄን ልጅ ባርከው በቃ ቅዱስ መንፈስህን ከኔ ላይ አትውሰድ በንስሐ ድኜ ያነሳው ያስተኛ። እኔ አሁን ተመሬት አናነሳው ዝም ብዬ በጀርባው አስተኛውና አስደግፌ እንደዚህ እሱን ወገቤ እንደውጥስ ሚል ድረስ ተዛም በደቂቃ ወደዚህ ገልብጭኝ ወደዛ ገልብጭኝ። በፊት ብቻ በጀርባ ነበር። አሁን እግዚአብሔር ይመስገን ወዲ ገልብጭ በደቂቃ ደቂቃ ወዲ ገልብጭ። ተቃጠልኩ። እጄ ደነዘዘኝ፣ እግሬ ደነዘዘኝ ነው በቃ። አሁን ያ ልጁ ሲመጣ አንስቶ ወንበር ያስቀምጠዋል፣ ውጪም ያወጣዋል። እግሩ ያፍታታ ብሎ ያን ተፊት እንደጎተተ ያወጣዋል። ሲገባ ግን እግዚአብሔር ይመስገን ተብ ተብ ሲተኋላት የተቆጣጣረው እንዳይወጥቅ ያስገባዋል። መቼም የኔ የፈጣሪ እርዳታ ካልሆነ በስተቀር የማውቀው ነገር የለም። ሰው አዞላቸው ሰው እንደዚህ እርዳታ ካገኙ ነው እንጂ ምንም ይሄ ነው እርዳታቸው ምለው ነገር የለም። የኛ ታሪክ ያልቀም እውነት አንጎል ያዞራል። ተመጀመሪያ ታሪካችን ብዙ ነው። እግዚአብሔር የተመሰገነ ይሁን። ያም ሰውም የሁትሱም ዋህነት አይቶ ነው መሰለኝ የባዳን ተስፋ አላሳጣኝ። ዛሬ አጣሁ ስል እኔ አሁን የእናንተ ነገርኳችሁ ወይ በቃ እንደዚህ ተስፋ አዞልኝ ነው እንጂ ምንም አውቀው ጉድ እኔ በራሴ ያንተ ዋህነት ነው እግዚአብሔር እኔ እንጃ አላለሁ። መልሼ እኔ ክፉ አልነበርኩ ሳስበው እኔም የራበው ሳይ እንደው ተርፍራፊ አትስጡ ንጹህ እንጀራ አጥፋቸው ስጡ እንጂ እላቸው ነበር ሰራተኛ። ታዲያ ምን አተረፈ አንቺ ልክሰርም ልልማም የኔ ብጤ እንደኛ ሰው ናቸው። ንጹህ እንጀራ አጥፉ ወጣ ፍሳቸው ስጡ በእነሱ በጸደኩ ይሻለኛል አላቸው። እግዚአብሔር ይመስገን ይሄ አዘዘልኝ የባዳን ተስፋ። አሁን ሆነ ዛሬ ምን ይበላል ዛሬ ምን አረጋለሁ ታልኩ እንጀራቸው ቋጥሮ ምን እስኪ ልጅሻቢ ይሄ ምኑ ያሉ አምጥቶ ቤቴ ሙልት ግማሹ አስቤዛ ሽንኩርት ገዝቶ ሽሮአቸው ገዝቶ በቃ ምን ልበልህ ቤታቸው ማላቃቸው ሴቶች በሰው ብርታት በሰው ኃይል እግዚአብሔር ይሄ እስታሁን አስቀመጠ። ቅዱስ መንፈስህን ከኔ ላይ አትውሰድ በንስሐ ድኜ በተስፋ እንድናምድ አቤቱ ንጹሕ ልብ ፍጠርልኝና በደስታ ልስክር በፍቅር ልጽናና በተቻለ አቅም እሳቸው ያው እሱንም ሕክምና ቢደረግለት እሳቸውም ያው የቤት ኪራይ አለ የሆነ ኑሮ ውድነት አለ አይሰሩ ይበላ ነገር አለ እሱም የሚያስፈልገው ነገር አለ። በሚያስፈልጋቸው ሁሉ ቢረዱ ሰው ያው የሚታወቅ ሰው አቅም ያለው ሰው ከሳቸው የሚሻል ሰው ወላጅ ያለው ሰው ልጅ ያለው ሰው ቢረዳቸው እና እኔ በጣም ነው የምመኘው ይሄ በቃ ከሳቸው የተሻለ ብዙ አለ አቅም ያለው ሰው ተነጋግሮ ተወያይቶ እሱንም ሕክምና ቢደረግለት ያው የሚያስፈልገው ነገር እንደው ሙቀት ያለው ነገር ራሱ ቢታይ ጥሩ ነው። እሱ ራሱ
አስፈላጊ የሆነ ነገር ብዙ ነገር አለ ያጨናንቃል። ዛሬ ላይ የቤት ኪራይ አለ። ያው ካልተሰራ እሱ የሚበላ ነገር ያስፈልገዋል። ብዙ ነገር አለ እና በተቻላችሁ እናንተም ከናንተ ጓደኛ ተነጋግራችሁ ሁላችንም ያው ወሪም ጭምር ብንረዳዳ ደስ ይለኛል። ግን እኔስ ተው በክፉም በደጉም አየሁበት። እኔ የሱ ነገር ነው የሚያሳስበኝ። አሁን ስደክም እንደማምናጭቀው እውነቴ ነው ምልህ ወገቤ ስብርር ሲል አረ በእናትህ ፈርተህ አረ እንደዚህ በል ስጮህበት መልሼ ዞር ብዬ አለቅሳለሁ። ወይኔ ስንት ጓደኞቹ ስንት ሰርቶ ሲገቡ አሁን እሱ ፈጣሪ ቢያቀው እኔ አላቅም። እንግዲህ ይሄ በሽታ አምጥቶ የጣለበት አላቅም። ፈጣሪ አምጥቶበታል ብዬ ግን ተፈጣሪ ይቅር በለኝ በፈጣሪ ስራ አልገባ። እንዴት የሰው አይነካ ክፉ አይወጣ የሁሉም ወንድሜ ነው ሁሌም እህቴ ነው እንጂ አሁንም ሲደውሉላት በፊት ደህና ነኝ ወንድሜ ደህና ነኝ እህቴ ሲላት ክፉም ጠላቱም ወዳጁም አያውቅም። የሁሉም ወንድሜ ነው ሁሉም እህቴ ነው። ግን እንዴት የሱ ሊፈታተን እግዚአብሔር ምንድነው የሰራው አለ ይሆናል እንዴ? ሰው ሆኖ ማያጠፋ የለም። እሺ ይቅር በለው ማርልኝ እመቤቴ ተልጅሽ ማይልኝ ድንግል ተልጃው አለችኝ አለ። እሱም ድረሽለት ብዬ አልቅሼ የሷ ነግራታለሁ እመጣለሁ። ግን እንደዚህ ሲሆንብኝ እኔ እንደ ውሻ ሳምናጭቀው ሲደክመኝ ማለት ነው መልሼ ዞር ብዬ ወይ እመቤቴ አደራሽን ወይ ማይልኝ ብዬ ወጥቼ እውነት እሱ ሳያይ በቃ ውስጤ በቃ የሆነ ነገር የሚበላኝ ነገር አለ። በቃ ሳስበው መልሼ እንዴት መልስ ሰጣሁት ብዬ ሄዶ ሰርቶ አልጠገበ ገና ስንት ነገር ሲያስብ መንገድ ቀረብኝ። አሁን እኔ የኔ ድካም እንደዚህ አምናጭቀዋል ብዬ እኔ ራስ በራሴ ይቆጨኛል። የኔ እግዚአብሔር አሁን ሆነ ማያልቅበት ፈጣሪ በሰዓትን ግማሽ ይፈውሳል። እሱ ይድረስልኝ እሱ ይማርልኝ። እናንተን ተባረኩልኝ። አስታዋሽ አይጥፋባችሁ። የእናንተም የላከልኝ የእናንተም ይሄ ያዘዘልኝ ጨምሮ ይስጠው። ይሄ መጠየቃችሁ ይሄ ማያታችሁ ትልቅ ነገር ነው። እውነቴ ነው የምለው ትልቅ ጤናችሁ ይስጣችሁ። ተሁሉን ጤና ነው። በብር ላይ ብትቀመጡ ዋጋ የለውም። የሰው ልጅ ጤና ነው። አለበለዚያ ወንድሜ ምን አለ እህቴ ምን አለሽ ብለህ ትጎርሳለህ። በጤና ተሆነ መቼም ኢትዮጵያን ሕዝብ አይጨክንም። ግን ተዚህ ታልጋ ቁራኛ ተደዌ ዳኛ ይጠብቃችሁ። አስታዋሽ አይጥፋባችሁ። ያስባችሁ መዳላለ አስባችሁ መጣችሁ ልጅ ተጠይቁ። እሱም ይማርልኝ የምስክርነቱ ያብቃ ይማርልኝ። ብድራችሁ ይክፈላችሁ ፈጣሪ ተላይ የተሰባበረው አጥንቴ እንዲጠገን በምህረትና በቸርነት ናሰኝ በቸርነት ናሰኝ። የቀና መንፈስን አዲስ በልቤ ውስጥ ነፍሴ በእሽታ በተስፋ ትለወጥ በተስፋ ትለወጥ።